አዲሱ ዓመት ለምን መስከረም ሆነ? በመሰረታዊ ነገሩ መስከረም ራሱ ማለት ምን ማለት ነው? በእኛና በምዕራቡ ዓለም ያለው የሰባት ዓመታት ልዩነትና የ11 ዕለታት ክፍተት ኢትዮጵያውያን ጨምሮ ሌሎች ሀገራትን አውደ ዓመታቸውን ለምን መስከረም አደረጉ? የኢኩኖክስን ሳይንስ የምናውቀው መስከረም ላይ ነው። የመጀመሪያው ኢኩኖክስ የሚከሰተው መስከረም ላይ ነው። ዛሬ ደግሞ ማቀርብላችሁ ሁለት ነገሮች ነው። አንደኛው አዲሱ ዓመት ለምን መስከረም ሆነ የብዙዎቻችሁ ጥያቄ ነው። የአውሮፓውያን ጃንዋሪ ነው፣ ጥር ነው። የኛ ደግሞ መስከረም ነው። እኛ ብቻ ሳይሆን ሌሎችንም ይጨምራል። በመሰረታዊ ነገሩ ለምን አዲሱ ዓመት መስከረም ሆነ የሚለውን አነሳላችኋለሁ። ከዚህ በተጨማሪ ደግሞ በእኛና በምዕራቡ ዓለም ያለው የሰባቱ ዓመታት ልዩነትና የ11 ዕለታት ክፍተት በተለይ ከግሪጎሪያን ካሌንደር ጋር ያለው ልዩነታችንን በመሰረታዊ ነገሩ መስከረም ራሱ ማለት ምን ማለት ነው የሚለውን ነው መጀመሪያ የምናየው። መስ የሚለው ቃል ከመሴ መሸ ከሚለው ይወጣል። ከረም የሚለው ክረምት ማለት ነው። ምሴተ ክረምት፣ ክረምት የሚመሽበት፣ ክረምት የሚያበቃበት፣ መጸው አበባ የሚበትበት ወር ስለሆነ መስከረም ተብሏል። ታዲያ ኢትዮጵያውያን ጨምሮ በተለይ ሌሎች ሀገራትን አውደ ዓመታቸውን ለምን መስከረም አደረጉ የሚለውን ነው ምናየው። በተለይ አውደ ዓመታቸውን መስከረም ያደረጉ ሀገራት ይሄንን ዓመታቸውን እኛ ብቻ ሳንሆን ሌሎችም ማለት ነው ሌሎችም ይጨምራል። በተለይ የእስክንድሪያ፣ እስራኤል፣ የግሪክ ኦርቶዶክስ ቤተክርስቲያን ቀደምት በቢዛንታይን ግዛት የነበሩ ሀገራት አብዛኛውን ጊዜ አውደ ዓመታቸውን የሚያከብሩት መስከረም ነውና ለምን መስከረም ይሄንን አደረጉ ቢባል በተለይ በእኛን በእስራኤል በቢዛንታይን ባሉ ሀገራት ትውፊቶቻቸው እንደምናጠናው ይሄ ወር ጥንተ ፍጥረት ዘዓለም የዓለም ፍጥረት መጀመሪያ ወይም ዓለም የተፈጠረበት ወር በማለት ያስቡ እንደነበረ ታሪኮቻቸውም ያስረዳሉ፣ ትውፊቶቻቸውም ሁሉ ያስረዳሉ። ዓለም የተፈጠረበት የመጀመሪያ ወር ብለው እነዚህ ጥንታውያት ሀገራት ስልጡን ሀገራት ያስቡ ነበረ። ይህም በተለይ year after creation ከፍጥረት ዓለም ወዲህ የሚለውን አቆጣጠር የሚከተሉ ናቸው። በእኛም ሁለት አይነት ትውፊት አለ። አንደኛው ዓለም የተፈጠረው መጋቢት 29 የሚሉ ሊቃውንት አሉ። እሱም በአንድ በኩል የሚታይ ነው ብዬ አስባለሁ። ኩሌቶቹ ደግሞ መስከረም ነው ይላሉ። የሁሉንም ማቅረብ ተገቢ ነው ብዬ አምናለሁ። እንግዲህ መስከረምን አዲስ ዓመት ወይም አውደ ዓመት ነው ከሚሉት መካከል ጥንት ቅድም የጠቀስኩላችሁ ሀገራት ይገኛሉ። በተለይ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላታቸው ላይ እንደምታዩት ኤታኒም ብለውታል። ይሄን ነው ኤታን ይሉታል። ኤታን ማለት ጥንት መሰረት መጀመሪያ፣ ጥንተ ወር የወር መጀመሪያ፣ ጥንተ ዕለት የዕለት መጀመሪያ፣ ጥንተ ዓመት የዓመት ሁሉ መጀመሪያ ኦሪጂን የሚለውን ፍቺ ይሰጣል እና ኤታኒም በጨረቃ አቆጣጠር ለሚቆጥሩ ጥቅምት፣ ፀሐይን ደግሞ ለምንቆጥር ለኛ መስከረም ነው። ራሱ ለምንድን ነው መነሻ መጀመሪያ የተባለው ቢባል ዓለም የተፈጠረበት ይሄ ወር መሆኑን ያሳያል ይላሉ። ጥንተ ፍጥረት ዓለም የዓለም ፍጥረት መጀመሪያ ወይም መነሾ ወር እንደሆነ ይሄ ወር ያሳያል በማለት በስፋት ይገልጹታል። እንደውም እንደሳቸው ትንታኔ ከአዳም ጀምሮ እስከ ሙሴ ድረስ ይሄ ቀዳማዊ ወር ኤታኒም ነበረ። ጥቅምት ይሆናል። ምክንያቱም በጨረቃ ለሚቆጥሩ አውደ ዓመታቸውን ቀድመው በ354 ዕለት ስለሚፈጽሙ እኛ ደግሞ 365 ዕለት ሶላር ካሌንደር ለምንከተል ደግሞ መስከረም ላይ ይሆናል። ስለዚህ ከአዳም ጀምሮ እስከ ሙሴ የነበረው የመጀመሪያው ወር መስከረም ነበረ። ኋላ ግን የፋሲካውን በግ እስራኤል ሰውተው ከግብጽ ከፈርዖን ባርነት የተላቀቁት ሚያዝያ ስለሆነ ወር የወሮች የመጀመሪያ ወር ይሁንላችሁ ብሎ በኦሪት ዘጸአት 12:2 ላይ አዘዛቸው ነው የሚሉት እንጂ ኦልሞስት መጋቢት 29 ለሚያዝያ 2 ቀን የቀረው ማለት ነው። አንድ ቀን 30 የቀረው የመጀመሪያው ወር ከሆነ ጥንቱኑ የመጀመሪያው ላይ ያላቸውም ነበረ። ጥንት የነበረው ወር መስከረም ነው። ኋላ ግን ከግብጽ የወጡት ሚያዝያ ላይ በመሆኑ ሚያዝያ የመጀመሪያው ወር ይሁንላችሁ ብሎ ኔሳንን አዘዘ ብለው ነው የሚያመጡት። እንደውም ይጠቅሱና ዘሌዋውያን 23:34ን ሲጠቅሱ ምን ይላል? በሰባተኛው ወር በመጀመሪያው ቀን ዕረፍት በመለከት ድምጽ መታሰቢያ የተቀደሰ ጉባኤ ይሁንላችሁ ብሎ አዟቸዋል ነው የሚሉት። ምክንያቱም ልክ እንግዲህ 7 ወር ቆይተው ሰባተኛው ወር ላይ የመጀመሪያው ዕለት ቀንደ መለከት እየነፉ እንዲያከብሩ ማዘዙ ጥንት ዓለምን የፈጠረበት ወር ይሄ ወር ቢሆን ነው እንጂ
ለምን 7ኛ ወር መርጦ አዘዛቸው ከኔሳን በኋላ ከሚያዝያ በኋላ በማለት ሊቁ ያነሳሉ። ስለዚህ ይሄ ወር ዓለም የተፈጠረበት ወር ነው ብለው ሊቁ በመዝገበ ቃላታቸው ላይ ይሞግታሉ። እንደውም አቡሻህርን ይጠቅሳሉ። እንደውም 36ኛው ክፍል ላይ የጨረቃን ቁጥር ለመጠንቀቅ ብሎ ከሚያዝያ በታች 7 ወሮች ተውሳኮች ይጨምራል ይሄንን ለማረጋገጥ የሚል የራሳቸው ምርምርን እዛ ላይ አስፍረዋል። አንዳንድ ሊቃውንት ደግሞ ከዚሁ ጋር የሚስማሙት ሊቃውንት መጋቢት 29 ጌታችን በማህፀነ ድንግል ያደረበት በጥንተ ተፈጥሮ የፈጠረን በሐዲስ ተፈጥሮ ሊፈጥረን በማህፀነ ድንግል ያደረበት ነው መጋቢት 29 እንጂ ፍጥረት የነበረው መስከረም ነው ይላሉ። ሌሎች ደግሞ ነው መጋቢት 29 ዓለም ተፈጠረ ይላሉ። ስለዚህ ሁለት ምልከታ እንዳለ ማየት ያስፈልጋል። በሌላው ዓለም ስንሄድ ግን ለምሳሌ እስራኤል ብንሄድ መስከረምን ሮሽ ሆሻና ብለው ያከብሩታል። ሮሽ ሆሻና ማለት ምን ማለት ነው? ርዕሰ አውደ ዓመት ማለት ነው። መስከረምን ማለት ምንድነው? በደንብ ስንመረምረው እነሱ የሚያሳይ ትውፊታቸው የሚለው the birthday of the world በቃ ልደተ ዓለም የተወለደበት ዕለት ነው ብለው ያስባሉ ማለት ነው። ስለዚህ የይሁዲዎቹን ትውፊት የሚያስረዳው ምንድነው? አይሁድ ትውፊትም የሚያስረዳው መስከረም ዓለም የተፈጠረበት ወር እንደሆነ ነው በማለት ይናገራሉ። ይሄ እነሱ ትውፊት ነው። ሌላው የግሪክ ኦርቶዶክስ ቤተክርስቲያንም ልክ እንደኛ አዲስ ዓመታቸውን መስከረም 1 ነው የሚያስቡት እና ውሳኔውን በየጊዜው ያጸኑ ነው የመጡት። በተለይ ደግሞ የቁስጥንጥንያው ፓትርያርክ አቡነ ዲሜጥሮስ በ1989 ዓመተ ምህረት መስከረም 1 ብለዋል። መስከረም 1 ይላሉ ዓለም የተፈጠረበት ወር ስለሆነ ለአካባቢ መጠበቅ፣ ለአዝሬቱ፣ ለአትክልቱ፣ ለእጽዋቱ በአጠቃላይ መጸለይ ስለሚገባ a day of prayer for the protection of the environment ለአካባቢያችን ጥበቃ የጸሎት ዕለት መሆን አለባት ብለው በ1989 አቡነ ዲሜጥሮስ የቁስጥንጥንያው የኮንስታንቲኖፕል ፓትርያርክ የጻፉት ኦንላይን ላይ ታገኙታላችሁ። በተለይ ቪንሴንት ጋብርኤል why Orthodox Christians celebrate the new year on the 1st of September በሚለው ጽሁፉ ላይ ሙሉ ጽሁፋቸውን ታገኛላችሁ። ስለዚህ እኛ ብቻ ሳንሆን ቁስጥንጥንያዎችም ይሄንን እንደሚቀበሉ የነሱ ትውፊት ያስረዳል። ሌላው አቡነ ዲሜጥሮስን የተኳቸው አቡነ በርተሎሜዎስም ምን ብለዋል? መስከረም 1 ከጥንት ጀምሮ እንደሚነገረን የፍጥረት ዓለም መነሾ ነው። ስለዚህ የመጀመሪያዎቹ ሰዎች አዳምና ሔዋን በገነት ሳሉ ተፈጥሮን ይጠብቁ ነበረ፣ ይከባከቡ ነበረ። ስለዚህ እኛም እችን ዕለት ተፈጥሮን በመጠበቅ በመከባከብ ማሳለፍ አለብን ብለው በስፋት ያስተምሩ ነበረ። ስለዚህ አረንጓዴው ፓትርያርክ ወይም ዘግሪን ፓትርያርክ በመባል ይታወቃሉ። ይሄ ሁሉ የሚያሳየን ትውፊት ምንድነው? ክቡራን ተመልካቾቻችን ይሄ ወር ዓለም የተፈጠረበት ወር ነው የሚለው በብዙ ሀገራት ትውፊት እንዳለ የሚያሳይ አንድ እውነት ነው ማለት ነው። እነዚህ እንግዲህ ይሄን የተከተሉት በተለይ ዓመተ ፍጥረት አኖ ሙንዲ የሚባል የዘመን ቀመር ይከተሉ ነበረ። ከክርስቶስ ልደት በፊት የነበረው 5500 ዘመን የሚለውን ነገር በጣም ያስቡት ነበረ። በተለይ እስራኤላውያን ግን የማሶሬቲክ ቅጂን የመጽሐፍ ቅዱስ ቅጂን ተጠቅመው 3761 ዓመት ሲሉ የሰባ ሊቃናትን ደግሞ የጽል ትርጓሜ መነሻ ያደረጉ ደግሞ ቅድመ ልደተ ክርስቶስ 5500 ዘመን ነው ብለው ያሰሉ ነበረ። ለነዚህ ህዝቦች አዲስ ዓመትና አውደ ዓመታቸው መስከረም ነበረ። ለምሳሌ ከ35 ዓመተ ምህረት እስከ 99 ዓመተ ምህረት በጣም ሩቅ ነው የነበረው። ስክሪኑ ላይ ስዕሉን የምታዩት የሮሙ ቀሌምንጦስ ከ115 ዓመተ ምህረት እስከ 181 የነበረው የአንጾኪያው ቴዎፍሎስ ከ120 ዓመተ ምህረት እስከ 180 ዓመተ ምህረት የነበረው ቴሺያን ክሌመንት ኦፍ አሌክሳንድሪያ ምን የእስክንድሪያው ቀሌምንጦስ ከ150 ዓመተ ምህረት እስከ 215 ዓመተ ምህረት ጁሊየስ አፍሪካኑስ ከ160 እስከ 240 ሂፖሊተስ ኦፍ ሮም እንለዋለን በቴዎሎጂ ወይም በእኛ አውሊዲስ ይባላል ከ170 እስከ 235 የታሪክ ጸሐፊው የቂሳሪያው ሳቢዮስ ከ263 እስከ 339 ዓመተ ምህረት የነበረ ነው። ጀሮምም ይታወቃል ከ347 እስከ 420 እሱም እንደዚሁ የሚቀምር ነው። ፓናዶሮስም 400 ዓመት የነበረው እስክንድሪያው ይጠቀሳል። ዮሐንስ አፈወርቅም ከ349 እስከ 407 የሶሪያው ይስሐቅም ከ613 እስከ 700 ዓመተ ምህረት ይህን ስሌት በመጠቀም ይታወቃሉ ማለት ነው። ስለዚህ አኖ ሙንዲ ዓመተ ዓለም ከተፈጠረ ጀምሮ ብለው ከዚህ ጀምሮ የሚቆጥሩትን 5500
አድርገው ይከተሉ ነበር። ስለዚህ ጥንት የነበሩት በሲሪያ ያሉት አሁን በግሪክ በኮንስታንቲኖፕል በእስራኤልንም አሁን የምናስበው ነው የኛንም ጨምሮ አውደ ዓመታቸው መስከረም ሆኗል። እስክንድሪያ ግን ተለይቶ ከዚህ ሐሳብ ወጥቶ በተለይ የአባይ ወንዝ ሙላትና የአባይ ወንዝ ከማጥለቅለቅ ጋራ ሳይረስ ኮከብ ሲሪየስ ኮከብ በጣም ደማቋ ኮከብ ከመታየቷ ጋር ተያይዞ አውደ ዓመታቸውን መስከረም አድርገዋል። ሌላው በጣም አስገራሚው ነገር መስከረም ወር የመተካከል ወር ነው። የመተካከል ወር ነው። ወርሃ ሪና ነው ማለት ነው። ይሄ ኢኪኖክስ የኢኪኖክስን ሳይንስ የምናውቀው መስከረም ላይ ነው። የመጀመሪያው ኢኪኖክስ የሚከሰተው መስከረም ላይ ነው እንደ ኢትዮጵያ የዘመን ቀመር ማለት ነው። እንደሚታወቀው እንግዲህ ስለ ሪና ወይም ስለ ኢኪኖክስ ስክሪኑ ላይም እንደምታዩት ነው። በተለይ ግን በስንክሳር ላይ ምን ይላል? ይሄ የተባረከ ወር ሰዓተ መዓልቱ 10 ክሌቱ ሩይ ምስለ ሌሊቱ ወእምዝ የሐጽጽ ከዚህ በኋላ ይጎድላል ይላል። ቀኑ 12 ሌሊቱ 12 ወይም የመጻው እኩሌ የሚሆንበት ነው። እንግዲህ እንደሚታወቀው በ182 ቀን አንዴ በሁሉም ዓለም ቀኑ 12 ሌሊቱ 12 ይሆናል። በተለይኛ መስከረም ወር መስከረም 10 11 12 በተለይ ሴፕቴምበር 20 21 22 ላይ ፀሐይ ልክ የምድር ወገብ ላይ ሆና ቀንና ሌሊቱ እኩል ነው የሚሆነው። ይሄ ኦቶመናል ወር ፎል ኢኪኖክስ ይባላል። ልክ መስከረም ላይ ፀሐይ የሰማያዊውን ሉል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ጊዜ ነው። በሰሜናዊ ንፍቀ ክበብ እንግዲህ መጸው የአበባ ወቅት እኛንም ጨምሮ የሚጀምርበት ነው። በዚህ ወር እንግዲህ መስከረም ላይ ፀሐይ ልክ በምስራቅ ትክክለኛ አቅጣጫ ላይ ወጣ በምዕራብ ትክክለኛ አቅጣጫ ላይ ትጠልቃለች። ይሄ እንግዲህ ኢኪኖክስ ይባላል። ይሄ የመጸው እኩሌ እንለዋለን። ሌላው ደግሞ መጋቢት ላይ ነው። መጋቢት ማለት መመጋገም ማለት ነው። መመጋገም ማለት ቀኑ 12 ሌሊቱ 12 የሚሆንበት። ስለዚህ በዓለም ውስጥ 4 የሚገርሙ ቀኖች አሉ። አንደኛው የዓመቱ ረጅም ቀን ሰኔ ነው። ሰኔ 14 የዓመቱ ረጅም ቀን ነው። ሰመር ሶልስቲስ ይባላል። የዓመቱ አጭር ቀን ታኅሳስ 12 ነው። ዊንተር ሶልስቲስ ይባላል። ሌላው መስከረምና መጋቢት ላይ ደግሞ ቀኑ 12 ሌሊቱ 12 በመሆን እነዚህ ሁለቱ ቀናት ደግሞ ታሪካዊ ቀኖች ናቸው። ስለዚህ ኢትዮጵያውያን የኢኪኖክስን ሳይንስ ወይም ሪና መዓልቱ ሪና ሌሊት ዘመጸው የመጸው የቀንና የሌሊት መተካከል ሪና መዓልቱ ሪና ሌሊት ዘጸደይ የጸደዩን ቀንና ሌሊቱን የመጋቢቱን ለይተው አንጥረው በማወቃቸው ፀሐይ ምድር ወገብ ላይ ሆነ ቀኑ 12 ሌሊቱ 12 የሚሆንበትን የመስከረም ወር ምን አድርገዋል ማለት ነው? አውደ ዓመታቸው መነሻው አድርገዋል። የሚገርመው ሰንጠረዡን ስክሪኑ ላይ እንደምትመለከቱት ክቡራን ተመልካቾቻችን የመስከረምና የመጋቢት እንደምታዩት እረዳለሁ ስክሪኑ ላይ ተመሳሳይ ናቸው። ሰዓቱ ለምሳሌ አብይ ነጋ 1 ሰዓት ላይ ሰዓት ሲለኩ ተመሳሳይ ነው። 24 ጫማ 2 ሰዓት ላይ 14 3 ሰዓት ላይ 10 4 ሰዓት ላይ 7 5 ሰዓት ላይ 5 6 ሰዓት ላይ 4 7 ሰዓት ላይ 5 8 ሰዓት ላይ 7 9 ሰዓት ላይ 10 10 ሰዓት ላይ 14 11 ሰዓት ላይ 24 12 ሰዓት ላይ 7 ጫማ። ይሄ በተለይ ሰዓትን ለመለካት ነው። የቀኑም ርዝመት የሌሊቱም ርዝመት የመስከረምና የመጋቢት ሰንጠረዡ ላይም እንደምታዩት ትክክል ነው። ቀኑ 12 ነው፣ ሌሊቱ 12 ነው። ስለዚህ ይህን የሰንጠረዥ ስሌት በተለይ ኢኪኖክስን ጠንቅቀው ያውቁ ስለነበረ ቀደምት ኢትዮጵያውያን መዓልቱ 12 ሌሊቱ 12 የሚሆንበትን ይሄን ዕለት ቀምረው የአውደ ዓመቱ መነሻ አድርገዋል። ስለዚህ ወርሃ ሪና ነው፣ የመተካከል ወር ነውና መስከረም ለዚህ ሁሉ በተለይ ለአስትሮኖሚው እጅግ የሚገርም ነገር ነው። ሌላው ደግሞ ለምንድነው መስከረም ወቅት የሆነው አዲሱ ዓመት ስንል ተፈጥሯችን እስቲ ልብ ብለን እንመልከት። ሰኔ ላይ የገባው ክረምት ሐምሌ ላይ በጣም ጨምሮ ዶፉ፣ ጎርፉ፣ ጭጋጉ፣ በረዱ ከላይ ዶፉ ከስር ጎርፉ በጣም ከባድ ወር ነው። የጨለማ ወር ነው። ጭጋግ ወቅት ነው። እንግዲህ መስከረም ላይ ስናየው ደግሞ በቃ ተቃራኒ ማለት ትችላላችሁ። ፀሐይዋ ፍንትው ብላ የምትወጣበት አደይ አበባ የምናይበት አበባዎች ወቅት ነው። ወፎች ከጎጇቸው ወጥተው እየተሰማሩ የሚዘምሩበት፣ ንቦችም በፈኩት አበቦች ላይ ጥሩ ማርን ለመስራት የሚቀስሙበት እየተዘዋሩ የሚቀስሙበት፣ ቢራቢሮዎች የሚበሩበት እጅግ የሚያስደስት ወር ነውና ተፈጥሮን ራሱ ስንመለከተው መስከረም ላይ ያለው ተፈጥሮ እጅግ ይገርማል ማለት ነውና እስመናው ክረምት አለፈ፣ ክረምቱ አለፈ፣
ወዝናብ ገባለሊሁ ዝናብም ወደ በጋነቱ ተመለሰ አበባ በመድራችን ጽጌ አስተራይ በውስተ ምድረን እንደሚል አበባ በመድራችን አደባባይ አበባ የሚወጣበት በጣም አስደሳች በቃ አይምሮን በቃ በተስፋ የሚፈነጥቅ የተስፋ ወር ማለት መስከረም ነው እንግዲህ ለዚህ ነው ክረምት የሚመሽበት መጾም የሚብትበት የአበባ ወቅት ነው እና ተፈጥሮን ራሱ ስንመለከተው አሳምሮ የሰራው በቃ ለአዲስ ዓመት መነሾ ያደረገው ማለት እንችላለን ክቡራን ተመልካቾቻችን ይሄን ይመስላል አዲስ ዓመት መስከረም የሆነበት አንዱ ምክንያት